እሺ ተቆር ዝቤት ያለው አይደል? ሁሉ አስቸኳይ ጥያቄ ልጠይቅህ። ሰላም አለይኩም። مرحبا. اسمعني يعني واحد لما يقول لك العيد مبارك اوكي فانت ترد عليه تقبل الله منا ومنكم صالح الاعمال. حلو. فالبارحه كنت اتناقش مع حدا فيقول لي انه هو يعني ما تقدرين تقولين الله يتقبل منا ومنك صالح الاعمال. وبعد العلماء كانوا يقولون الله يتقبل منا ومنك وبس يعني ما راح تقولين صالح الاعمال. حلو. ف ايوه وواحد من العلماء قالوا اني انا ما راح ابدا اقول الله يتقبل منا ومنك صالح الاعمال اذا هو من بدايته قال لي وانا برد عليه بس هو من بدايته بس ما قال لي وانا ما بقول. فهل هو اذا قلنا الله يتقبل منا ومنك صالح الاعمال هو يعني بيكون انه يعني يعتبر زي البدعه ولا هو شيء عادي؟ الشخص اللي سألني قدامي عشان كذا اقول لك بالعربي فرد علي بالعربي. اوكي طيب ما مشكلة. هذه العبارات واردة من السلف الصالح حتى من الصحابة رضوان الله عليهم. نقل إلينا أنهم لما يلتقي بعضهم ببعض في أيام العيد كانوا يعني كان بعضهم لبعض يهنئون لأصدقائهم تقبل الله طاعتكم ومثل هذه العبارات كان يعني وردت عن السلف الصالح. نعم. كيف هل هو بيعتبر يعني شيء سوينا نفس البدعة ولا شيء ولا عادي حتى لو قلنا ولا هو بيعتبر انه اذا ما قلنا احسن؟ لا الصحابة كانوا يعني لما يلتقون في أيام العيد يقول بعضهم لبعض هذه العبارة. كان يقول بعضهم لبعض تقبل الله طاعتكم. لو زاد عليها تقبل الله منا ومنكم صالح الأعمال هذا لا حرج فيه. هذا لا حرج فيه. وقد سئل أهل العلم قالوا بأنه نعم. وإذا هو يريد أن نطلع له فتاوى العلماء يعني نقدر أن نطلع له. طيب يعطيك العافية. شفتي لا تقعدين تفلسفين. خلاص شكرا. هذا برسم. السلام. ሰላም ነው። نعم. دانا الحمد لله. እንዴት ነው? እንዴት ነው? ሰላም ነው አለ الحمد لله አለን። እስኪ አንድ ጥያቄ ነበረኝና ሰሞኑን ነገር አየሁና እስኪ ላውራ ብዬ አስቤ ነው። እሺ ጥያቄ አይተው ከሆነ አላውቅም እንግዲህ አንተ እነ ሁለት አይደሉ? እሺ ጥያቄ እንደገና እሺ ምን ነበር ያነበብኩት መሰለ? አላህ ሰማይና ምድርን ፈጠረ አይደል? አላህ ሰማይና ምድርን ፈጠረ። እውነት ነው። በምን ፈጠረ? እንዴት ፈጠራቸው? በቃሉ ልክ ኢየሱስን እንደፈጠረው በቃሉ ሰማይና ምድርን በቃሉ ፈጠራቸው እኮ ኢየሱስ ስለዚህ ቃል ፈጣሪ ነው ማለት ነው። ኢየሱስን በቃሉ እንደፈጠረ አላህ ሰማይና ምድርን በቃሉ ነው የፈጠራቸው እኮ። ስለዚህ ኢየሱስ ክርስቶስን የፈጠረው በቃሉ ነው፣ ሰማይና ምድርን የፈጠረው በቃሉ ነው። እውነት ነው። አዎ። ስለዚህ ኢየሱስ ክርስቶስ ፈጣሪ ነው ማለት ነው፣ ነብይ አይደለም። ምንድነው ፈጠረው ያልከው እኮ ነው ኢየሱስን አላህ ፈጣሪ ነው አይደለም። ኢየሱስንና ሰማይና ምድርን አላህ በቃሉ ነው የፈጠራቸው ያልኩት ነው። በቃሉ እኮ ቃል ምንድን ነው? ምን አሁን ለምሳሌ እንትን መሰለህ ልንገርህ። አሁን ሰማይና ምድር ሰማይ ይሁን ምድር ይሁን ሲል ሰማይ ሆነ ምድር ሆነ አይደለ? እውነት ነው። ስለዚህ ቃል ፈጣሪ ነው ማለት ነው። አይደለም፣ የፈጣሪ ባህሪ ነው። ይሁን ስላላረለው ነው። እውነት ነው። ስለዚህ ይሁን ሲል ስለሆነ የሆነ ባዩ ማን ነው? ያ ቃል ይሁን ባዩ ማን ነው?
ራሱ አላህ ነው። አይዋ ይሁን ያለው ቃሉ ነው ወይስ አላህ ነው ያለው? ይሁን ብሎ ጠየቀ አይደል? ይሁን ባዩ ቃሉ ነው ወይስ አላህ ነው? አላህ ነው እንጂ አይዋ ስለዚህ አላህ ነው ፈጣሪ። ጎበዝ መለስከው ራስህ እኮ ነገር እኮ ነው እኮ ያ የተናገረው ቃል ግን ፈጣሪ ነው አይደለም? የፈጣሪ ቃል ነው። ተግባባንም ማለት ወይ አልተረዳኝም ማለት ነው። ሐሳቤ በደንብ ተግባብተናል፣ ተረድተናል። መልሱ ገብቶቻል። ግን የፈለከውን አላገኘህም እና ነው የፈለከውን ማግኘት ኖ አይደለም። የፈለግሽው ማግኘት አለመልስ ማለት ግልጽ አድርገህ ብታስረዳኝ። እሺ አሁን ለምሳሌ እንደዛ ተረድተናል። ከዚህ በላይ ግልጽ አለ በደንብ ግን የፈለገው ምንድነው? ኢየሱስ ፈጣሪ ለማድረግ ፈልገው ነው። ኢየሱስ ፍጡር ነው። እንደ መጽሐፍ ቅዱስም ፍጡር ነው አይደለም? አሁን እኮ ለምሳሌ በእኛ ልንገርሽ። ለምሳሌ አሁን እኛ ምዕራፍ የዮሐንስ ወንጌል ምዕራፍ 1 ላይ ሲጀምር መጀመሪያ ቃል ነበር ነው የሚለው አይደል? ከዛ ያ ቃል ስጋ ይሁን ኢየሱስ ክርስቶስ ሆኖ የመጣው ያ ቃል ነው አይደለም? ለዛ ነው እኛ ፈጣሪያችን ብለን የምናስበው። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ኢየሱስ ክርስቶስ እኔ ቃል ነኝ ብሎ አስተምሯል። እኔ ቃል ነኝ ብሎ አስተምሯል ኢየሱስ መጽሐፍ ቅዱስ ነው። ኖ መጀመሪያ ቃል ነበር ይላል እኮ አይደለም? መጀመሪያ ቃል ነበር ክርስቶስ እኔ ቃል ነኝ ብሎ አስተምሯል። ያልተፈጠረው ነበር ዘዛት ኢየሱስ ክርስቶስ እኔ ቃል ነኝ ያለበት ኢየሱስ እኔ ቃል ነኝ ብሎ የተናገረበት ቦታ አለው የመጽሐፍ ቅዱስ ላይ። የተነገረን እኮ የነገርኩ ያሉት ነው መጽሐፍ ቅዱስ ላይ የሚለው ዮሐንስ ወንጌል ምዕራፍ እኔ ቃል ነኝ ብሎ አስተምሯል ወይ? አንድ ቦታ ላይ መጽሐፍ ቅዱስ አንድ ቦታ ላይ እኔ ቃል ነኝ አላለም ኢየሱስ። ያለ ኢየሱስ ነው ያላችሁ። አይዋ አያር ይሄ ነው እንደዛ አይደለም። ማሸት አይደለም መሆን ነው። እኔ ቃል ነኝ አላለም ኢየሱስ። እንዴት እንደማስረዳ አለ ብቻ ግን ትንሽ ተምታቶብኝ ሳነበው እንዴት ከቻልክ ሁለት ስልክ ነው ያዝከው? እሺ ኢየሱስ ክርስቶስ አምላክ እንዳለው አስተምሯል አላስተማረም? ቆይ አምላክ እንዳልሆነ ላስረዳህ። በቃ ከራሱ ከኢየሱስ ንግግር አምላክ እንዳለው አስተምሯል አላስተማረም? እሺ ኢየሱስ አምላክ እንዳልሆነ አምላክ እንደሆነ ደግሞ አስረድቷል። አምላክ ቆይ ለአምላክ አምላክ አለው። ለአምላክ አምላክ አለው። አሁን እኮ ለአምላክ አምላክ ነው አይደል? እኩል ናቸው ማለት ነው አይደል? ለአምላክ አምላክ አለው ወይ? ስላሴ ሌላ ለአምላክ አምላክ አለው ሳይሆን እኔና አብ አንድ ነን ማለት ነው ማለት ነው። ስንት ናቸው እያልጠየቅኩ ለምሳሌ እኔና አብ አንድ ነን አይደል? ወይ እኔ አምስት ናቸው አላልኩም? አልመለስክም። ለአምላክ አለው ወይ ነው ያልኩት። ጥያቄው አለው ወይንም የለውም በልና እኔና አብ አንድ ነን የሚለው ማስረጃ ነው ትለኛለህ። ከዚያ በኋላ ችግር የለውም። ለአምላክ አምላክ የለውም። ልብ በሉ፣ ለአምላክ አምላክ የለውም። ስለዚህ አምላክ አለው ካለን አንደኛው ያ አምላክ ሊሆን አይችልም ማለት ነው። አምላክ ካለው አምላክ ሊኖረው ስለማይችል፣ ስለዚህ ኢየሱስ ክርስቶስ አምላክ እንዳለው አስተምሯል አላስተማረም? መጽሐፍ ቅዱስ ላይ በሰውኛ ነው ሰው ስለሆነ ስጋ ስለለበሰ አምላክ እንዳለው አስተምሯል። ሰው ስለሆነ አምላክ እንዳለው ሰው ስለሆነ ሰው ስለሆነ ሰው ስለሆነ አላ እኮ ነው የምንፈልገው። ሰው ለምን ታመልካለህ? ስለአላ ሰው ለምን ታመልካለህ? የመጣበት ሪዝን ነው አምላክ እንዴ። ሰው ይመለካል። ጥያቄ ልጠይቅ፣ ችግር የለውም። ቆይ ሰው ይመለካል ወይ? የኢየሱስ ክርስቶስን አምላካዊ ስማኛ እንዳዳምጠኝ ሰው ይመለካል አምላክም ሰው መሆኑን ለመለየት አንድ ጥያቄ ብቻ ጠይቀ አዳምጠኝ። እኔን አዳምጠኝ አንዴ። አይ እሺ በቃ አዳምጣ። ይሄን መልስልኝ አንተ። እሺ ላዳምጠው በቃ። ያ ብረት አንድ ብረት እሳት ውስጥ ከተትከው ታው ብረት እሳት ውስጥ ከተትከውና ስላሴን ለማስረዳት ፍም ሲሆን አውጥተህ መታኸው። ቆይ
አሁን በብረት ስላሴ ሊያስረዳል። ስላሴን አይደለም ያስረዳሉት። ለምን ትቀላቅላለህ አንተ? ማን ነበር ስምህ? ይቅርታ ወላሂ እንደሱ አይደለማ። አንተ ተከለከለ አይደለም እኮ ወደተለ አሁን ምን አይነት ነገር አለ? አንተ አንዴ አዳምጠኝ። እምነትህ እኮ አዳምጠኝ። ሰማሁ እኮ አሁን አንተ እንትን ስለገባኝ ነው። ይኸውልህ ሰው እምነቱ አንተ አስረዳኝ ብዬሽ አይደል የመጡት? ሰው እምነቱ ራሱ እሺ ልስማ ወይኔ በፈጣሪ አዳም ተረጋጋ። አንድ ሰው የሚያምነው እምነት እኔ ራሴ ታግዬ ላስረዳ እምነቴን በፈጣሪ ፀሐይ እንቁላል እያልኩኝ ጉበት ስጋ ጣንፊያ እያልኩኝ ላስረዳ እኔ ልታገል አምላኬ ላ እንደዛ አይሆንም። አንደኛ። ሁለተኛ ስለ እምነቴ የትም እኔ መድከም ሳይኖርብኝ ራሱ መጽሐፉ ገልጾልኝ ላገኝ ይገባኛል። አምላኬ ሃይማኖቴ ነው። ወደ አንተ አታገኙትም። የሚገርማችሁ እንደው ጥቅስ ከዛም ለጣቅማችሁ በቃ ይሄ ነው እምነቴ ብለህ የምትገልጽት ነው ክርስትና። እኔና አብ አንድ ነን፣ እኔና ያብናየ ስለዚህ ማለት እንደዚህ ማለት ነው እንደዚህ ማለት ነው እዛ ላይ ይገኛል ወይ? ላይ የለም። መጽሐፍ መሰረት አድርገህ እምነትን ታስረዳለህ ወይ ልታጠርቁት? መጽሐፍ መሰረት አድርገህ አይ እኮ መጽሐፉን እኮ መሰረት አድርገህ አሁን እንዲቀል ነው። በዛ ምሳሌ ላስረዳ የነበረው ነው። በቃ እኔ የሚቀለኝ መጽሐፉ ላይ ማስረጃ ታይለው የሚቀለኝ ማስረጃ ይባላል። ሌላኛው ስሜ ከሁሱ በተጨማሪ አሁን ማስረጃ ለምሳሌ ኢየሱስ ክርስቶስ አምላክ እንደሆነ መጽሐፍ ላይ ኢየሱስ አምላክ እንደሆነ አስረዳ። አይ እኮ መጽሐፍ ቅዱስ ላይ ለምሳሌ እሺ እኔን ያየ አብን ያየ ይላል። ስለዚህ አብና ክርስቶስ አንድ መሆናቸው ያስታውቃል። አብና እዛ ላይ ነግሮናል። ኢየሱስን ሲያዩ አብና ያዩት? አዎ አብን አይተዋል። አብን ያዩታል። ሲሰቀል አብን የተሰቀለው ቆይ ኢየሱስ ሲሰቀል አብን የተሰቀለው ኖ እንደዛ አይደለም። አይዋ ኢየሱስ ሲመታ አብን የተመታው በጥፊ ሲመታ ኢየሱስ አብን የተመታው ኖ አይደለም። ኢየሱስ የተመታው በአምላክ ነው የተመታው። አዎ ኢየሱስ ምራቅ ሲተፋበት አብላይ ነው የተተፋበት እኮ በሰውነቱ እኮ ነው የተፈጠረው አይደል? አይ ስለዚህ በፍጹም አይገናኙም። እኔና አብ አንድ ነን ሲል እና የሚል መካከል ላይ አለ። ሁለት ነገራቶችን የሚለይ የሆነ ቃል ነው። እኔ አለ ራሱን እኔ የሚል ማንነት አለው እና አለና ለይቶ አብ ብሎ ሌላ ማንነትን ጠቀሰ። ስለዚህ የተለያዩ ናቸው። መጽሐፍ ቅዱስ ላይ ስናይ ጊዜ እነርሱ ይበላለጣሉ። አይበላለጡም? አብና ኢየሱስ ክርስቶስ ይበላለጣሉ። ማስረጃ ከኢየሱስ ክርስቶስ ንግግር አሁን ተጠቅሞ ናላሰኝ ማስረጃ አይበላለጡም ብሎና ልብ በሉ ልጆች። ና ያው ዮሐንስ ወንጌል ምዕራፍ 20 ቁጥር 10 ዮሐንስ ወንጌል ምዕራፍ 14 ቁጥር 28 እቺን ትላለች ባታት እቺን አንብባት። እሺ እኔ ሄዳለሁ ወደ እናንተ እመጣለሁ። በየሰሞኑ አይ ቀጥል። እኔ ሄዳለሁ ወደ እናንተ እመጣለሁ እንዳልኳችሁም ሰማችሁ። የምትወዱኝ ብትሆኑ ከኔ አብ ይበልጣልና ወደ አብ በመሄዴ ደስ ባላችሁ ነበር ይላል። አይዋ አብ ከእኔ ይበልጣል አለ። ምን ትላለህ? ይበላለጣል። እሺ ከላይ ያለው ምንድን ነው? እሺ ከላይ ያለው ናሳይ ምንም አዲስ ነገር የለውም። ይበላለጣል። በእናንተ ሲነግሯችሁ አይበላለጡም እኩል ናቸው ነግራችሁ አይደል? ኢየሱስ ግን ያስተማረው ሌላ፣ ቤተክርስቲያን ታስተምራችሁ አንድነቱ ከምን አንፃር ከመለኮት አንፃር ሳይሆን ከዓላማ ያንዳንዱ ሰውኛል ምልክት አለው እኮ ገብቷል። እኔ በሰውነት ያላለም ማስብ አይደለም ሲቆየበት ክርክር ነው አይደለም ክርስቲያኖች ሲከራከሩበት የነበረው ግን ከፈለክ ካጠገብ እና መምጣት ትችላለህ፣ ችግር የለውም። መምጣት ትችላለህ፣ ችግር የለውም።
እሺ አይሆን ቦታው ተመጣጣው ችግር የለውም። እኔና ባንድ ነው የሚለው አንተ ምን ትላለህ? እኔና ባንድ ነን ያለው ኢየሱስ ክርስቶስ የዓለም አንድነት እንደሆነ አውዱ ይናገራል። ራሱ እሱን ማየት እንችላለን። መምጣት እኮ አንተ እኮ ያው አውዱ ይናገራል። ይሄ እኮ አውዱ ይናገራል እና እኮ አውዱን እዚህ ማየት እንችላለን። ያንተን ጽፍ ማውጣ ተናገረ የእስልምና በደንብ አላውቀውም ማለት ነው። ከሌሎች አይደለም የሁላ መሰላችሁ ችግር የለውም። አንድነት የግዴታ መለኮት መሆን አለበት ብላችሁ አታስቡ። አንድነት መለኮት ብቻ አይደለም ነው የኔ አመለካከት አይደለም። አመለካከት ማፍኮርስ እንትን ነው ሃይማኖት ኢንተርናሽናል ማለት እንትን የለው። እሺ አንዴ እና ስለዚህ አብ ከእኔ ይበልጣል የሚለውን የለም ብለህ ነበር መጽሐፍ ቅዱስ ላይ እሱን አይተሃል አይደል? ተስፍሽ አሁን ቤዝ ማድረግ ያለብህ ጥቅስ አይደለም። ተረዳኝ። እንትኑ ደግሞ እንዴ ስለማር ያላክ ማውን እኔ ጀምሮ ላውጣልህ ሃይማኖት ለማስቀየር ነው። አውጣልኝ አስረዳለሁ። ችግር ነው እሱ ነው አይደል? ሰው አንዳንዴ አበደ ከዚህ ብር ይሻላል። ሃይማኖት ምን ይሻላል? ዲሲፕሊን ያስፈልጋል። እዚህ ጨለምኝ ማለት በይሳት ዲሲፕሊን አለ። ፕሌኑን የስብከት ቦታ አደረኩት። ዋሪክስ ከማራ በቃ እሺ አቡከር በቃ ቀጥል። እንዴት ናደረገ በኋላ እንደዛ ይሻላል። ሰላም አለይኩም። እነዚህ ሰዎች ስንመርድ በኋላ ጋማ እንዳይል ይሻላል። እኔ ብቀጥል ይሻላል። እንደዛ ነው የሚሻለው። እንደዛ ነው። አላህ ይጠብቀ። ጀዛካላ። ያው ሁሉ ቦታ እንግዲህ ዳዋ መደረግ ስላለበት። እሺ ወገኖች የታል? ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንድ አስፈላጊ ጥያቄ ነበረኝ። እሺ ቀጥል። ድምፅህ ታፍኗል። ሙስሊም ወንድ ነው የምልህ ኡስታዝ፣ ሙስሊም ወንድ። እሺ አንድ ክርስቲያንን ሴት ማግባት ይችላል? ኦኬ፣ ሰፊ ሀሳብ ነው። ዑለሞች ብዙ የተነጋገሩበት ፖይንት ነው። ግን ኹላሳ ላይ አለማድረጉ የተሻለ ነው የሚሆነው። ምክንያቱም ምን የሚባል ነገር አለ መሰለህ፣ ከሁለት ሃይማኖት ልጅ ሲፈጠር ከሁለት ሃይማኖት ልጅ ሲወለድ ያ ልጁ ኤቲኤስት የመሆን አጋጣሚው ሰፊ ነው። አረፋንም ያከብራል፣ እንትንም ጥምቀትም እንትን ይላል። ይሄም እንደዚህ ነው፣ ይሄም እንደዚህ ነው ይላል። ስለዚህ የተሻለ የሚሆነው አለማድረጉ ነው። አንድ ሰው በምን ተአምር ነው ሙእሚን የሆነች ተነስ ሰላት ስገድ ለይል ቁም ሐላል ብላ ሐላል ከስባ አምጣ የምትልን ሴት ትቶ ሙእሚን ያልሆነች ካፊር ሴት እንዴት ያገባል? ያስኬዳል ወይ? ያስኬዳል ወይ? አያስኬድም። ይሆናል ወይ? አይሆንም። ስለዚህ ከዛ አንፃር አለማድረጉ የተሻለ ይሆናል ማለት ነው። ቢሆን ግን ሐራም ነው፣ ችግር አለው። ያው ዑለማዎች የተናገሩት ነገር አለ። ሐራም ነው ሐራም አይደለም ብለው የተናገሩ ዑለማዎች አሉ። ሰፊ ነው ሐሳቡ። በአጠቃላይ ግን አለማድረጉ የተሻለ ነው። አለማድረጉ የተሻለ ነው ከተባለ በቃ ያ ነው ማድረግ ያለባችሁ ያንን ነው። መስለሐውና መፍሰዳው ከዛ አንፃር ስትመለከተው አለማድረጉ የተሻለ ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ራሱ አንዲት ሚስታቸውን እስልምና ላይ ያልነበረች ሚስታቸውን ሻሃዳ ካልያሽ ካልሰለምሽ አላገባሽም ብለዋል። ገብቷል። ቁድዋችን ናቸው። አብዱላህ ብን ዑመር ወገይሪህ ምን الصحابه ይህንን አካሄድ ሄደዋል። ከዛ ውጪ የኻለፈም አካል ቢኖርም ማለት ነው። ዑመር الخطاب ረዲየላሁ ዐንሁ ይህንን ንግግር ተናግረዋል፣ በቀጥታ ሰሪህ በሆነ ዘገባ ማለት ነው። ስለዚህ የተሻለ የሚሆነው አለማድረጉ ነው። አንዳንድ የመጡ ሁክሞችን ከምን አንፃር እንዴት የሚለውን ነገር መረዳት ያስፈልጋል። በዛ ላይ ደግሞ ይቻላል ተብሎ የተቀመጠው ሁክም ራሱ በቁርአንም ዑለሞችም ኢስቲንባጥ አድርገው የተናገሩት ሁክም ራሱ አሁን ላይ ያሉ አካላቶች ላይ ተጥብቅ ይሆናል ወይ ከተባለ አስቸጋሪ ነው እሱ ራሱ ማለት ነው። ምክንያቱም ሙህሰን ብዙ ነገር ማሟላት ያለባቸው ነገር አለ እና ያ ትንሽ አስቸጋሪ ይሆናል ማለት ነው።
አንተን ቆይ ጃል ሳባውና ታች ያላችሁ ሰዎች ያጀማ ምን መሰላችሁ እንትን አትበሉ ችግር የለውም ምንም ኦቨር እንትን ምንም እንትን አትበሉ አታስቡ ኢንሻአላህ ምንም እንትን የሚፈጠር ነገር የለም ምንም ነገር ማለት ነው ምንም ነገር የሚፈጠር ነገር የለም እሺ ዳዋ ላይ ያለን ሰው ምንም እንደዚህ እንትን አትበሉ በቃ ዳዋ የሚሰራ ሰው በቃ ይሄ ነው መስለኩ መንገዱ ይሄ ነው ስለዚህ ምንም የሚፈጠር ነገር የለም ምንም ነገር እናንተ ማን ናችሁ የምትጨነቁት እንዴ አላህ መንገድ ይዞ ስለ አላህ ዳዋ ስለሚያረክ ሰው እየተጨነቃችሁ ነው ተው እንጂ እንዴ አንድ ሰው ጠቅላይ ሚኒስተር ጋር ሄዶ የጠቅላይ ሚኒስተር ስራ የሚሰራ ሰው ቢሆን ታስባላችሁ ለሱ ዞር ብላችሁ አታዩትም በቃ አረ ጠቅላይ ሚኒስተሩማ ከሆነ ይጠብቋል ምናምን ትላላችሁ የአላህን ስራ የሚሰራ ሰው እንዴ የአላህን መንገድ ትልቁ ስራ እዚህ ላይ የአላህን ስራ የሚሰራ ሰው ለአላህ ስራ የሚሰራ ሰው ተውት ለአላህ ተውት እና ብዙ እንትን አትበሉ አንዳንዴ ታወዝታላችሁ እሺ ለአላህን ስራ የሚሰራ ሰው ነው እንትን አትበሉ ችግር የለም እሺ ባቡ መቀጠል ትችላለህ ዛሬ ቢጾም ነው ምርሳል እሺ ይቻላል ምን ችግር ነው በጾም ይቻላል እሺ ጀዛካ እሺ ወያክ እሺ ሌላ ሰው እንትን ይበል ኢንሻአላህ ባይሆን እናንተ ምን ታረጋላችሁ ትክክለኛ እንትን ከሆናችሁ በደም ታብታብ ምናምን ልጅ ማወክል ይችላል ወይስ እንዴት ነው ይችላል ለከላካው አንዳም ለዳመሰሉ ወከልና ልጅን ድራት ማድረግ ይቻላል ወከልና መስጠት አይ السلام عليكم. السلام ورحمة الله وبركاته. ቴሌግራም ላይ እንዲሁ ሊቭ ነው ስልክ ቁጥሬ ልኬልክ ነበር በመስመር ዛህራ አለሽ አድሚኖች ካሉ ያናግሩታል መርሃባ እሺ ጀዛከላሁ ኸይር ያው ንፋስ በጣም ስላለኝ ሸበካ እሺ ዛህራ ካለች አድሚኖቹን አናግራቸው እሺ እነሱ ግሩፕ ያስገቡሻል ቴሌግራም ግሩፕ በኋላዊ ሲመጡ ምናምን አሁን የሉም መሰለኝ ያውና ነይ በውስጥ ያለች ነው አንዷ አድሚን አናግራት እሺ ከላይ ኃይሉ ረዳ ሰላም እንዴት ነህ ኃይሉ الو ኃይሉ تسمع كلامي ኡስታዝ ሰላም አለይኩም ሰላም ረህመቱላህ አንድ ሰው መስጂድ ገብቶ ማለት ነው ጀማ የተሰገደ መስሎት ሰገደ የራሱን ሶላትና ተሰግዶ ከጨረሰ በኋላ ጀማ ሊሰገድ ተቆመ መልሶ መስገድ አለበት ወይንስ የራሱ ሶላት ይበቃዋል እንደገና መስገድ አለበት ጀማ የተሰገደና ያለቀ መስሎት ከሰገደ ሰውየው ሶላተል ጀማ ግዴታ ነው ዋጅብ ነውና ያንን መስገድ አለበት ያ ቀድሞ የሰገደው እንደ ሱና ይሆንለታል እሺ እና ሱቢ አሁን ሳልሰግድ ማለት ነው ዞር ብደርስብኝ ከስራ ጋር ተያይዞ ምንም ላይ መቸኝ ይችላል እና ዞር ሰዋለኝ ወደ ይችላል ከስራ ጋር አልተመቸኝም ብሎ ሶላትን ማሳለፍ አይቻልም ላ እንዴት መሰለህ አሁን ኢሳው ሀገር ነው ያለሁት እና አይመቸኝም ለሊት ነው መነሳት ከሱቢ በፊት ነው የምነሳው ግን ከክችን ሳልወጣ ሰዓት ይሄድብኛል በጣም ማለት ነው ታሳውቂያቸው ሶላት መስገድ እንዳለባቸው ሁላቸውም መዳም ጋር የሚሰሩ ልጆች ይሄንን ይሰግዳሉ ምንም አይሏቸው ሶላት ሰዓት አለብን እስከድራያቸው 5 ደቂቃ የሚወስድ ነገር አይደለም
ስለዚህ አንድን ሶላት ልስገድ ብለሽ አሳውቂያቸው። ሶላትን በስራ ምክንያት ብሎ ማሳለፍ በኢስላም አይቻልም እና እንደ አጋጣሚ ካለፈባቸው ግን ወዲያው ባስታወሳቸውበት ሰዓት መስገድ አለባቸው። ያ ሶላት ሰዓት አልፈዋልና በቃ ልተው ብላቸው እንዳትተው። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን ሰሚዐ ኒዳአ ፈለም የእቲ ኢለል መስጂድ ፈላ ሶላተ ለሁ ብለዋል። የአዛን ድምፅ ሰምቶ ሶላትን ያልሰገደ ሰው ሶላት የለውም እያሉ ተናግረዋል። ስለዚህ ሶላትን ጠብቃችሁ መስገድ አለባቸው። ስራ ላይ ነን ብላችሁ አታሳልፉ ጊዜው። ነቢያችን ሰለላሁ ዐለይሂ ወሰለም ተጠየቁ አዩል አዕማሊ አፍደል ያ ረሱለላህ ፈቃለ ነቢ ሰለላሁ ዐለይሂ ወሰለም አሰላቱ ዐላ ወቅቲሃ። አንተ የአላህ መልእክተኛ ከስራዎች ሁሉ በላጩ ስራ የትኛው ነው ሲባሉ ሶላትን ጊዜውን ጠብቆ መስገድ ነው ብለው ተናገሩ። ስለዚህ በማንኛውም አማኝ ላይ ጊዜውን ጠብቆ መስገድ ግድ ይላቸዋል። አላህ ራሱ በቁርአን ላይ ሲናገር ኢነ ሶላተ ካነት ዐለል ሙእሚኒነ ኪታበን መውቁታ ይላል። ሶላት በአማኞች ላይ በጊዜ ገደብ ተደንግጋለች እያለ ይናገራል ማለት ነው። ይህን ይመስላል። እሺ ጥያቄ ያለ ቀጥል። አድሚኖች ካላችሁ በተራ አስገቧቸው። መግባት የሚፈልግ ማንኛውም ክርስቲያን ካለ ከመምህሮቻችሁ የሰማችሁት በኢስላም ላይ ቅጥፈትና ውሸት ካለ ገብታችሁ ያንን መጠየቅ ትችላላችሁ። አይ ጥያቄ ያለው ክርስቲያን ካለ መግባት ይችላል። አይ አድሚኖች ካላችሁ በተራ አስገቧቸው። يا سلام يا سلام السلام عليكم استاذ. عليكم السلام አንድ ሰው ይቅርታ ካልክ ያ ሰውየው ይቅርታ ካልቀበለ እንዴት ማድረግ ይቻላል? ደጋግማ ሰውዬው ይቅርታ መጠየቅ ነው። አስቀድማችሁ በድላችሁ ከሆነ ሰዎችን ገና ይቅርታ መጠየቅ በጣም ይከብዳል። ደጋግማ ይቅርታ ጠይቀው ወደ አላህ ያ ሰው ይቅር ባይልህ ነገ ትንሣኤ ቀን ከእርሱ በኩል የሚመጣብህን ጥያቄ የሚያካክስልህ መልካምን ነገር ይሰጣል። አላህ አድሚኖች ካላችሁ በተራ አስገባቸው። አድሚን ከሌለ እዚህ ቤት ምን እናድርግ? ማንን አድሚን ላድርግ? ማንን አድሚን ላድርግ? ሰላም አለይኩም። ጥያቄ አለ? ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረኝ። አንድ ሴት ልጅ በስልክ አግኝታት በስልክ አውርታችሁ መጋባት ይቻላል ወይስ እንዴት ነው? በአካል ሳትገናኝ ማለት ነው? እሺ በአካል መገናኘት እንደ አስሉ እንደ መሰረቱ እሱ ነው መሆን ያለበት። ነቢያችን ሰለላሁ ዐለይሂ ወሰለም የሆነ ሰው ሊያገባ እንደሆነ ሲነግራቸው ሀር አይተሃሉት አይተሃተል መጀመሪያ አሉት። ቃለና አይቻታለሁ አለ። ስለዚህ ማየትን መሰረት አድርገዋል። በስልክ አይታቸው ብቻ ያንን ነገር እንዳትወስኑ ወይንም ደግሞ በትክክል እሷን ማንነቷን ሳይደበቅ ያየበት መሆን አለበት። አንተም እሷም እንዲሁ በትክክል የታየበት። አለመተያየትን መሰረት ያደረገ ትዳር በኋላ ስትተያዩ ሌላ ችግር ሊፈጥር ስለሚችል ማለት ነው። ስለዚህ እንደ አስሉ እንደ መሰረቱ እሱም እሷም አይታው አይቷት የተስማሙበት ነገር መሆን አለበት እንደ ኢስላም። ከዚያ በኋላ ትዳሩ ይወሰናል። ግን ያን በትክክል ለማን ነው በአካል ለመገናኘት ካልተቻለ በሚቀመጥ ነገር በፎቶ ምናምን ሳይሆን አንዴ እይታድርገው በማይቀመጥ ነገር ለምሳሌ ቪዲዮዎች ኢሞ ሊሆን ይችላል። ማንኛውም
በዚያ ነገር በየትና ብታየው ከዚያ በኋላ ትዳሩን ኒካሁን ቢያደርጉ ችግር የለውም። ማየት የሚባለው ነገር ተከስቷል። የኒካህ መስፈርቶች አሉ 4 መሟላት ያለባቸው ነገር ወልይ 2 ሻሂዶች እንዲሁም የሚያገባት ሰው እነዚህ እንዲሁም ደግሞ መህር እነዚህ ከተሟሉ ኒካሁ ይፈጸማል ማለት ነው። ኒካሁ በስልክ ይሆናል ወይ ወደሚለው ስንመጣ ኒካህ መሆን ያለበት በአካል ነው እንደ አስሉ እንደ መሰረቱ። እሱም እነዚህ አሁን የገለጽኳቸው አካሎች በአካል ተገናኝተው ሁላቸውም አንዱ ሌላውን እየሰማ የወልዩን ንግግር ወኪሏን ሲናገር ልጅቱን መስጠቱን ባልየው ተቀብያለሁ ማለት አለበት። 2 ሻሂዶች ይህንን አጠገባቸው ቁጭ ብለው መስማት አለባቸው። ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ላ ኒካሐ ኢላ ቢወልይን ወሻሂደይን ስላሉ ኒካህ የለም በወኪልና በምስክሮች ካልሆነ በስተቀር ስላሉ፣ ያን ግን በአካል መገናኘት ካልቻሉ በስልክ ኒካህ ማሰር ይቻላል። እነዚህ አካሎች በስልክ ላውድ ስፒከር አድርገው እስከተደማመጡና እስከተገናኙ ድረስ ልክ በአካል የተከሰተው በስልክ እስከሆነ ድረስ ያም ማለት ልጅቱን የሚያገባ ሰውዬ ስልኩን ደውሎ ወደ ልጅቱ አባት ወደ ወኪሏ 2 ሻሂዶች ከእርሱ ጋር ወይም ከዚህኛው ጋር ሆነው እንዲሰሙ ላውድ ስፒከር ተደርጎላቸው የኒካሁን ርክክብ ልጄን በተወሰነው መህር መጠን ድሬያለሁ ይላል። ባልየው የሚያገባው ተቀብያለሁ ይላል። ይሄንን የጋብቻ ውልና ርክክብ እነዛ 2 ሻሂዶች እንዲሰሙ ላውድ ስፒከር ይደረግላቸዋል። ይህ ከተከሰተ ኒካሁ ሸሪዓዊ በሆነ መንገድ ተፈጽሟል ይባላል ማለት ነው። ይህን ያሳል። እሺ ሌላ ጥያቄ ደግሞ ለምሳሌ ሰላት ሲሰገድ ለምሳሌ ዙህር ሊሆን ይችላል። ዙህር እየሰገድኩኝ 2ቱን ረካ ከሰገድኩ በኋላ 2ቱን ረካ ፋቲሃ ከቀረው በኋላ ሱራ መቅራት ግድ ይሆንብኛል እና ሱና ላይም ማለት ነው ሱና ላይም እየሰገድኩ ከፋቲሃ ውጭ ሱራ መቅራት ግዴታ ነው ወይስ እንዴት ይታያል? በዋጅብም ሶላት ላይ በሱናም ሶላት ላይ ከፋቲሃ በኋላ ያለውን መቅራት ሱና እንጂ ግዴታ አይደለም። ሱና ሚን ሱነን ሶላት አማ ቂራአት ሱረት አልፋቲሃ ፈሩክን ምን አርካን ሶላት አለቲ ላ ተቲሙ ሶላት ኢላ ቢሃ ከማ ቃለ ነብዩ ሰለላሁ ዐለይሂ ወሰለም ላ ሶላተ ሊመን ለም የቅራ ቢፋቲሐቲል ኪታብ። በሶላቱ ላይ ሱረት አልፋቲሃ ያልቀራ ሶላት የለውም ብለዋል። ስለዚህ ሱረት አልፋቲሃን መቅራት ግዴታ ነው። ከፋቲሃ በኋላ ያለውን መቅራት ሱና ነው፣ ግዴታ አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም ሶላት ሩባዕያ ላይ 4 ረክዓ የያዙ ሶላቶች ላይ እነርሱም ዙህር ሶላት፣ ዐስርና ዒሻ እንዲሁም የመግሪብ የመጀመሪያዎቹ 2 ረክዓዎች ላይ ከፋቲሃ በኋላ ሌላ ሱራዎችን ይቀሩ ነበር። ከፋቲሃ በኋላ ደግሞ ከተሕያቱ በፊት ባሉ ሶላቶች ላይ ከፋቲሃ በኋላ ሌላ ሱራዎችን ከፋቲሃ በኋላ ጨምረው ይቀሩ ነበር። ከተሕያ በኋላ ባሉት ሶላቶች ላይ ግን በዙህርም በዐስርም በመግሪብም በዒሻም ላይ ፋቲሃን ብቻ ነበር የሚቀሩት። ይሄ ነው። እሺ ማሻአላህ ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ኡስታዝ እንትን በኢድ ተክቢራ ላይ እኛ ጋር ሐላባ ላይ ማለት ነው አንድ ሰው ኢማሙ ወይም አንድ ሰው ቆሞ እያስባላ ሌላው ደግሞ ተከትሎ ይላል እና ይሄ ነገር እንዴት ይታያል? እሺ በጀማዓ ማለቱ ከሰሃቦች አልተገኘም፣ ቢድዓ ነው ብለዋል ዑለሞች። አንዱ ሌላውን እየጠበቀ ምናምን ሁሉም የየራሱን ይበል። የማያውቁ ከሆነ ግን እነዚያ ሰዎች ለማሳወቅ ሲባል ቢያስብላቸው ችግር የለውም። ولكن ذو الصحابة كل واحد كان يكبر لحاله ሁሉም የየራሱ ነበር ይሄንን ተክቢራ የሚለው። አንዱ ሌላውን እየጠበቀ በጀማዓ እየተባባለ አይደለም። የማያውቁ ሰዎችን ለማስተማር ከሆነ ግን هذا الأمر فيه واسع እኛ የሚጋነን የሚከበር ነገር አይደለም። እሺ ሞት ሰላም አለይኩም ወሰላም ወራህመቱላሂ ወበረካቱ። በመጀመሪያ ለአላህ ይወዳለሁ ከኢትዮጵያ ያለ መህር ባለቤትን ማምጣት ፈለኩና እንዴት ነው ይሄ ነገር?
እሺ ያለ መህረም ባለቤቴን ማምጣት ፈለኩኝ። ያለ መህረም አይቻልም። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ላ ቱሳፊሩ አልመርአ ቱእሚኑ ቢላሂ ወልየውም አልአኺር መሲረት የውም ዐለይለቲህ ኢላ መዓ ዚ መህረም ብለዋል። በአላህና በመጨረሻው ቀን የምታምን ሙስሊም የሆነች ሴት አንድ ቀንና ከነሌሊቱ ወይንም 80 ኪሎ ሜትርና ከዚያ በላይ ርቀት ያለውን ጉዞ ያለ ዘመድ ብቻዋን አትጓዝም ብለዋል። ይህን ያደረጉት ለራሷ ክብርና ጥበቃ ሲሉ ነው። ሴት ልጅ ሩቅ መንገድን በምትሄድ ጊዜ የመደፈር እድል በጣም ሰፊ ይሆናል። ብቻዋን ከሆነች የመለከፍ እድሏ፣ አብሯት ወንድሟ ካለ ግን ጠጋ የሚላት አይኖርም። ለዚህ ነው ኢስላም የደነገገላት እንጂ ይህን እርሷን እንዳትንቀሳቀስ ምናምን ለመግታት ፈልጎ አይደለም። እሺ ኡስታዝ አንድ ጥያቄ አለኝ መጨረሻ። እና በዚህን ጊዜ እኛ ሰለፊዮች ነን ባዮች አሉ እና እነዚያ ሰዎች እገሌ እንዲህ ነው እገሌ ሱፊይ ነው ኢኽዋን ነው በስ ከሱ ጋር እሱን ተከትላችሁ እንዳትሰግዱ የሚሉን ሰዎች አሉ እና ከነሱ ጋር አትቀማመጡ ይላሉ። እነዚያ ሰዎች ግን እነሱ የሚሉትን ነገር አያደርጉም። ቢድዓ ማለት ነው። ሙብተዲዎች ናቸው። እነሱ ሙብተዲዎች ናቸው። ከነሱ ጋር እንዳትሰግዱ ይሉናል እና እነሱ ደግሞ እነሱ ያኞቹ የሚሉትን ነገር እነሱ አያደርጉም። እና ኡስታዝ አቡበክር አህመድን እና ያሲን ከማን ጋር እንዳትሰግዱ አሉና ያልከው? ከማን ጋር እንዳትሰግዱ አሉና ያልከው? እገሌ ሙብተዲ ነው ከሱ ጋር እንዳትሰግዱ ይሉናል። ወይም እኛ ማናውቀውን ሰው አንጥተው እገሌ ሙብተዲ ነው እና የሰራው ቢድዓ ካለ ያ ቢድዓ ነው አይደለም የሚለውን ከእስላም አንፃር እኔ እንደነግርህ ምን ቢድዓ ሰርቶ ነው ይሄ ሰውዬ ሙብተዲ ነው ያሉት እነዚህ ልጆች? እንዲህ በደፈናው መልስ የሚሰጡበት ነገር አይደለም። የሚሉ ላልከው አዎ ሰለፊዎች ነን ሁላችንም። ሰለፊ ማለት ቁርአንና ሐዲስን በሰለፎች ግንዛቤ የሚከተል ማለት ነው። ገብቶሃል? لا عيب على من أظهر مذهب السلف وانتسب إليه واعتزى إليه بل يجب قبول ذلك منه بالاتفاق لأن مذهب السلف لا يكون إلا حقا كما قال شيخ الإسلام ابن تيمية رحمه الله تعالى. ابن تيمية من قالوا أني سلفوችን መንገድ ነው የምከተለው ባለ ሰው ላይ ምንም አይነት ወቀሳ የለበትም ማለት وانتسب إليه ራሱን ወደ ሰለፎች መዝሀብ አካሄድ ላስተባስጠጋ ሰው ላይ ምንም ወቀሳ የለበትም በርሱ ላይ واعتزى إليه بل يجب قبول ذلك منه بالاتفاق ይልቁንስ እንዳውም ከእርሱ ይሄንን እኔ ወደ ሰለፎች መንገድ ተከትያለሁ እነርሱን መንገድ ግንዛቤ ይከተላለሁ ያለን ሰው መቀበል በአጠቃላይ በዑለሞች ስምምነት ይህን ሰው መቀበል ግድ ይላል እንዳውም ማለት ምክንያቱም የሰለፎች መዝሀብ እውነት እንጂ ሐሰት ሊሆን አይችልምና አለ። ስለዚህ የሰለፎችን መዝሀብ እከተላለሁ ያለ ሰው ላይ ምንም ወቀሳ የለም። ግን የሰለፎችን መዝሀብ እንከተላለን ብለው እነዚህ ሰዎች የሚሰሩት ቢድዓ ካለ ወይንም ደግሞ የሚሰሯቸው ኻለፋዎች ካሉ ለቁርአንና ለሐዲስ ለሰለፎች ግንዛቤ እዛኔ ያ እርማት ይሰጠዋል። እንዳልከው አሁን ሽርክ ላይ ያልወደቀን ሰው ኢማም አድርጋቸው አትከተሉ፣ ይህን ሰውዬው ሶላት ተከትሎ መስገድ አይቻልም ብሎ ይሄ ስህተት ነው። ሽርክ ላይ ወድቆ ከሆነ ሰውዬው የዛኔ ያን ሰው አትከተሉት ብለው ከሆነ ትክክል ነው። ገብተሃል? ምክንያቱም ሙሽሪክ የሆነ ሰው በአላህ ላይ የሚያጋራ ሰው ከአላህ ውጭ ሌላ አካል የሚጠራ ሰው ሶላት ኢማም አድርጎ መከተል አይቻልም ነው። ከዚያ ውጭ ግን ሌላ ስህተቶች ከሆነ ያሉበት ወደ ሽርክ የማይደርሱ ከሆነ ያን ሰው ጠቅሳ ይሰጠዋል፣ ይነገረዋል። ተው ከዚህ ቢድዓዎች ከዚህ ስህተቶች ተመለስ ይባላል። ከተመለሰ ሰየው፣ አልመለስም ካለ ያ ሰውዬ ሶላቱን ተከትሎ መስገድ ክልክል አይደለም ሽርክ ላይ እስካልወደቀ ድረስ። ከዚያ ሁሉ ግን በላጩ ምንድን ነው ከተባለ ከሽርክም ከቢድዓም ጥርት ያሉ የሱና ሰዎች ካሉ እነሱን ተከትላቸው መስገድ ነው። ይሄን ያለው ነገር ነው። ሽክራን። እሺ ኡስታዝ ሱሪን በማስረዘም ላይ ቁርጭምጭሚት እስከ በታች ድረስ መልበሱስ እንዴት ይታያል? እሺ በሱ ላይ በዑለሞች መካከል ያለው ነገር ልንገራችሁ። ነቢያችን ሰለላሁ ዐለይሂ ወሰለም ቃል በቃል ሊባሱል ሙእሚን ኢላ ንስፈ ሳቅ ብለዋል። የሙስሊም ወንድ ልጅ ልብስ እስከ ጉልበቱ ማነው እስከ ቅልጥሙ ግማሽ ድረስ ነው ብለዋል። በሌላ ሐዲስ ላይ ደግሞ ቃል ነብዩ ሰለላሁ ዐለይሂ ወሰለም ማአስፈሉል ከዕበይን ፈፊናር ከቁርጭምጭሚት በታች የረዘመ የእሳት ነው ወደ እሳት ይወስዳል ብለዋል። ያ ማለት ከወንጀል እንደሆነ የሚገልጽ ነው። ነገር ግን ይህን በሌሎች ዑለሞች ሲገነዘቡት ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም በሌላ ቦታ የተናገሩት ስለ ሱሪ ማስረዘምን ምክንያቱም ሲናገሩ መን ጀረ ተውበሁ ኹየላ አለም የንዙር ላሁ ኢለይሂ የውመል ቂያማ ብሎ ተናገሩ።
ለኩራት ብሎ ለጢባር ብሎ ለመንጠባረር ብሎ ሰውየው ከቁርጭምጭሚ በታች ሱሪውን ያስረዘመን ሰው አላህ የትንሣኤ ቀን በእዝነት አይኑ አያየውም አሉ። ከዚህ ዘው ዑለሞች ኢስባል ኹየላ ካለበት ነው ኩራት ካለበትና ጢባር ካለበት ስቦና ነይቶ ያንን ካደረገው ነው እንጂ በዛኛው ይሄ እስከሌለበት ድረስ ያን ያክል የሚጋርን አይደለም ብለው የተናገሩ ዑለሞች አሉ። አቡበክር ሲዲቅ ረዲየላሁ ዐንሁ የእርሱ ልብስ ከቁርጭምጭሚ በታች ነበር። ነብዩ ሰለላሁ ዐለይሂ ወሰለም አንተ ለስተ ሚንሁም አሉት፣ አንተ ከነዛ ከሚኮሩት አይደለህም እና በአንተ ላይ ወንጀል የለም ማለት። ይሄን ይዘው ኩራት እስከሌለበት ድረስ ብለው የተናገሩ አሉ። እንደ ጥቅሉ ግን ከቁርጭምጭሚት በላይ በታች ባያልፍ መልካም ነው። ከኺላፉ ለመውጣት ሲባል ከቁርጭምጭሚት በታች አይርዘም። እሱ ነው። አይ ሹክራን። እና ኡስታዝ መጨረሻ ጥያቄ አሁን ደግሞ እና ወይ አንድ ረካ ወይ ሁለት ረካ ቀርቶን ስንነሳ ኡስታዙ ወይም ኢማሙ በሁለቱም በኩል ከሰላመታ በኋላ ነው የምንነሳው ወይስ አንዱን ከሰላመታ በኋላ መነሳት እንችላለን? አንዴ ጠብቀኝ። እስከዛ ጃና ያስሚን እንዲሁም አሚር አላችሁ ተፈቅዶላችሁ አንድ ጊዜ ኦኬ መርሃባ ሰላም አለይኩም ጋ አለ ወአለይኩም ሰላም ወራህመቱላህ። እኔ ጫጫታ ውስጥ ነው የምችል ከሆነ ቀጥታ መርሃባ ጃስሚን ሰላም አለይኪ ሰላም ወራህማ እንዴት ነው አሚራ? አልሐምዱሊላህ እንዴት ናችሁ? አልሐምዱሊላህ። ክርስቲያኖች ካላችሁ ግቡና ወይ የገባ ክርስቲያን ካለ ከነሱ ጋር እሱ እስከሚመጣ ድረስ መርሐባ ክርስቲያኖች ካላችሁ አንድ ቁጥር እንትን ጻፉ። እሱ እስከሚመጣ ድረስ ታብታቡንም ከፍ አድርጉት። እሺ ባረከላሁ ፊኩም። ክርስቲያኖች አሉ እዚህ ጋር ያለው ማን ነው? ኪንግ ክርስቲያን ነህ ወይስ ሙስሊም ነህ? ኪንግ ሙስሊም ነኝ ከማታ ጀምሮ መርሐባሽ። እሺ ጥያቄ አለ ከእስልምና ላይ? ላይ የለኝም። ደስ ስላለኝ ነው ብስራቴን ለመንገር ነው የገባሁት። ማሻአላህ ያዘናክ አላህ ያበርታክ። አሚን። በጣም ደስ ብሎኛልና ማታ ነበረ ሻሃዳ ተቀበልኩት እና ማታ ይገርማቸዋል አነጋ ብሎኝ ጠዋት ነው የምትሰግደው ብሎኝ ሁሱ ለሌት 10 ሰዓት ተነስቼ ሻወር ወስጄ ምናምን 11 ሰዓት ደርሶ አዛን አይልም ማለት ነው። እኔ አዛን ሲወጣ እየጠበቅኩኝ ማለት ነው። ከዛ እንዴት ነው ሰዓት ተቀይሯል እንዴ ምናምን ብዬ ጎግል ሳርግ 11 ከ17 ምናምን ነው የሚለው ታውቂያለሽ። ከዛ በቃ ጠብቄ መስጊድ ሄድኩኝ ምናምን። አቤት ብቻ እኔ አላውቅም። አንቺ ድሮ ሙስሊም ነበርኩኝ እና የዛኔ የሰገድኩት ሰላት እንደዛ ሰግድ ምናምን እንደዛ አይነት ስሜት ሰምቶኝ አያውቅም። ትላንትና ዛሬ ጠዋት ስሰግድ የተሰማኝ ስሜት እኔ እንጃ በቃ የሆነ አምላኬን ያበቀቀት ታግኝቼ ያናገርኩት ነው መሰለኝ ታውቂያለሽ። ማሻአላህ አላህ ያጽናክ። አላህ ይስጠንልኝ በተኛው መንገድ ላይ አላህ ያጽናክ። ዱዓ አድርግ ለኛም ላንተም ዱዓ አድርግ። አላህ እዚህ መንገድ ላይ እንዲያጸና ነብዩ ሰለላሁ ዐለይሂ ወሰለም ያም ቀልበል ቁሉብ ሰፊት ቁሉብና ለዲነክ ይሉ ነበርና ኢንሻአላህ ዱዓ አድርግ አላህ ይቀበልክ። መርሐባ ክርስቲያን መስለከኝ ነበር የጠራሁክ ተማም እንደሆነ ነፃነቴን አውጃለሁ። ማሻአላህ እሺ መርሐባ እሱ ተመለሰካል ይቀጥሉ ወላ? እሺ ቀጥሉ። መንገድ ላይ ለምን ስለሆነ እናንተ ቀጥሉ ነው የሚችል ለሄድ ነው እንቀሳቀስ እኔ ስላደረኩ መርሐባ እሺ እስከዛ ታብታቡን ከፍ አድርጎት። እሺ ክርስቲያኖች ካላችሁ እሺ ግቡ። ሙስሊሞች የነጸጸር ጥያቄ ካላችሁም ጠይቁ።
በዚህ አጋጣሚ ለክርስቲያን ወንድሞች ማስተላለፍ የምፈልገው መልእክት አለኝና ሰማለው ቀጥል ወንድማችን መርሐባ ነው ማለት የምር በቃ ራሳችን ነፃ እናውጣ ነው የምለው እኔ ማምለጥ አለብን ማለት ሁሉን ነገሮች ግልጽ ናቸው ክርስትና ውስጥ ማለት ይሄን አግኝቼ ነው ይሄኛውን መረጃ ይዤ ነው ይሄኛው የማይንቀሳቀስ ወይም ደግሞ የማይፈረካከስ የሆነ እውነት ይዤ ነው በዚህ እውነት ነው የጸናሁት የምንልበት በኮንፊደንስ እንደዚህ የምናወራበት ነጥብ የለንም ብዬ ነው የማስበው ማለት እኔ ለረጅም ጊዜ የምናወራበት ነጥብ የለንም ብዬ ነው የሥላሴ ምስጢር እንዲገባኝ በጣም ጓጉቻለሁ በጣም ተመኝቻለሁ ማለት ከዛሬ ነገ ይገባኛል ብዬ ነበር ማስበው በቃ 1 በቃ የሆነ መጽሐፍ ቅዱስ ላይ ኢየሱስ የራሱ ሚና እንዳለው በተለያዩ ቦታዎች ላይ ይገለጻል በቃ አብ ደግሞ የራሱ የሆነ ሚና እንዳለው ይገለጻል እና ሶስቱም አንድ ናቸው የሚለውን ነገር በቃ አምነን ለመቀበል ውስጣችንን አምነን ለመቀበል ራሳችንን እንኳን ለማሳመን በጣም ረጅም እንጃ አላውቅም እኔ እስከዛሬ ድረስ እንግዲህ በጣም ጓጉቻለሁ በቃ በመንፈስ ነው ይሄን ነገር የምትረዳው በቃ ራስን አዳምጥ ልቦናን አዳምጥ ለእግዚአብሔር ታመን በቃ ለኢየሱስ ፍቅር ቅድሚያ ሰጥ ይዛን ይገባሃል ራሱ በቃ ነበር መባለው ግን በዚህ ምክንያት ነው አንድ ነው በቃ በዚህ ምክንያት ነው ሶስት የሆነው በዚህ ምክንያት ነው አንድ የሆነው ተብዬ እንደዚህ ማለት ኮንሰፕቱን እንኳን እንደዚህ በትክክል ያስረዳኝ የሃይማኖት አባት የለም ለምን እና ግን ሁሌም እኔ በቃ እኔ ኢየሱስን እወደዋለሁ የሱ ፍቅር ነው የወሰደኝ ስለዚህ በፍቅሩ ሆኜ ይሄን ሚስጥር እረዳዋለሁ እንኳንስ እኔ ማንም ይረዳው የለም እንዴ ስለዚህ እኔ ከሰው የተለየው ፍቅር አይደለሁም አሚሮዬንና ልቦናዬን ካዳመጥኩኝ ሊገባኝ ይችላል እንደሚገባኝ እርግጠኛ ነኝ ብዬ የሶስትዮሽ ኮንሰፕትን ለመረዳት በጣም ብዙ ሞክሬያለሁ ብዙ ጓጉቻለሁ በጉጉት ተጠብቀው ነበር ግን በእውነት ክርስቲያን ወንድሞች በእውነቴን ነው የምላችሁ በእውነት አንድ ቀን በቀማት ይሄ ነገር ገብቶኛ አያውቅም እኔ ሙሉ አእምሮዬን ተጠቅሜ ይሄን ነገር ለመረዳት ሞክሬያለሁ እሺ ሙሉ አእምሮዬን ተጠቅሜ ይሄ ነገር ካልገባኝ ስንተኛውን አእምሮዬን ብጠቀም ነው ይሄ ነገር ሊገባኝ የሚችለው ራሴን ከልቦና ውጭ ሆኜ ነው ወይም ከአእምሮ ውጭ ሆኜ ነው ሊገባኝ የሚችለው በቃ ሙሉ አእምሮዬን ተጠቅሜ በጣም በየዋህነት በጣም ራሴን አስገዝቼ ራሴን በቃ ከሱ በታች አድርጌ ለኢየሱስ አሳልፌ ሰጥቼ ራሴን ቤተሰቦችን ሁሉ ትቼ በቃ እኔ ማምለጥ አለብኝ ህይወቴን ማዳን አለብኝ ብዬ በቃ ለኢየሱስ አሳልፌ ሰጥቼ ራሴን የሥላሴን ኮንሰፕት ለመረዳት ሞክሬያለሁ እስኪገባኝም በደንብ በቃ ማለት ታግሼ ጠብቄያለሁ ግን ሊገባኝ አልቻለም በቃ ሊገባኝ አልቻለም መንፈስ ቅዱስ ነው በመንፈስ ምናምን ነገር በመንፈስ ነው የምትረዳው ምንድነው በመንፈስ ምንድነው ማለት ቆም ብለን ልንጠይቅ ይገባል እኛ መቼ እንደምንሞት አናውቅም ይኸው ሁሉም ተራውን ጠብቆ እየሄደ ነው ሞት የሚባል ነገር እንደሆነ አይቀርም በቃ ማለት ቢጠብቀን እኮ ቢያንስ ድል ስጠንና ይሄን ያህል ዓመት ጠብቀኸኝ ከዛ በኋላ ከተረዳውኝ ካልተረዳውኝ ደግሞ በቃ ተወስንብኛለህ ብለን የምናማክረው ነገር አይደለም ሞት እና ባንዘናጋ ባንሸወድ የሆነ ላይፍ ባያታልለን በቃ ፈጣሪን ብንገናኝ ማለት እኔ ኢየሱስ እንደዚህ አሁን ለምሳሌ ኢየሱስን ታሪክ እንሰማለን ይነገረናል እናነባለን
እሺ እውነት እኔ በእርግጠኝነት ነው ብለው የትኛውም ሰባኪ የሰማይና የምድር ፈጣሪ ሰማይና ምድር እነዚህ ግዙፍ የሆኑ በውስጧ ያሉት ሰራዊቶቿን በሙሉ የፈጠረው ኢየሱስ ነው ብለን አናምንም። እኔ በእርግጠኝነት ነው የምለው የትኛውም ክርስቲያን ሰማይና ምድርን ውስጧ ያሉ ሰራዊቶቿን በሙሉ ጠቅሎ የገዛው ጠቅሎ የፈጠረው እሱ ነው የሚል እርግጠኛነት የለንም ብዬ ነው የማስበው። የትኛውም ክርስቲያኑ አእምሮ ውስጥ ይሄ ነገር አለ ብዬ አላስብም። ምክንያቱም የትኛውም ቦታ ላይ ኢየሱስ ሰማይና ምድርን ፈጠረ የሚል ነገር የለም። እኔ አላውቅም እና መጽሐፍ ቅዱስን በዚህ ካገላብጬ እንትን ብያለሁ አይደለም፣ ግን አለ ብዬ አላስብም። ሰምቼ እስከዛሬ ማንም አስተምሮኝ አያውቅም፣ ሰምቼም አላውቅም። ኢየሱስ ሰማይና ምድርን ፈጠረ የሚል ነገር አይቼ አላውቅም። ቁርአን ላይ ስናነብ ግን አላህ ሰማይና ምድርን ፈጠረ፣ መላእክትን ፈጠረ፣ ምንን ፈጠረ የሚል ነገር እናገኛለን። መጽሐፍ ቅዱስ ላይ አብ እግዚአብሔር ሰማይና ምድር ፈጠረ የሚል ነገር እናገኛለን። ሰማይና ምድርን ፈጠረ እስቲ በቃ እውነትም አንድ ናቸው ከተባለ እኮ በቃ መጀመሪያ ላይ አብም ሊጠቀስ ይችላል፣ ኢየሱስም ሊጠቀስ ይችላል። ከሁለት አንዱ ሊጠቀሱ ይችላል። በቃ በየትኛውም አጋጣሚ ማለት ነው። ልክ አብ እንደፈጠረ ነገራቶችን በሙሉ እንደፈጠረና እንደሚያስተናብራቸው ኢየሱስም በዛው ልክ መጠቀስ መቻል አለበት። እኔ ለምን ብቻ አላውቅም። በቃ ከውዴታችን የተነሳ ወደ ክርስትና ሀሳብ አውፍ በለኝ። አንድ ኪን ከላይ እየገባ ነው። ድምፅህን ከፍ አድርገህ ተናገር። ድምፅህ አይሰማም። ወንድማችን ስላሴ አልገባኝም፣ አላህ ገብቶኛል ብለዋል። አላህ ተብቻለሁ። ድምፅህን ከፍ አድርገህ አሁን ይሰማል። ስለ ክርስቶስ መረጃ ብሰጥ ቀበላለሁ ወይስ መጀመሪያ ከኛ ጋር ጨርስና ወደሱ ትሄዳለህ? እሱ ትሰማል። ኡስታዙ ኦኬ። አንዴ እንዴት ነህ? ደህና ነህ ወይስ ደህና አደርክ? ሰላም ነው? እንዴት ዋለ? ሁሉ ሰላም ሰላም ብያለሁ። እየጠየቀ ያለን ጥያቄ መለስ። ኢየሱስ ክርስቶስ ሰማይና ምድርን ፈጠረ የሚል ቃል አለ ወይ? አላየሁም እያለ ነው። አለ ብለህ ታምናለህ አንተ? አዎ። ከዛ በፊት ደግሞ አሳየው። የቱ ጋ ነው ኢየሱስ ሰማይና ምድርን ፈጥሯል የሚለው ቃል? አሳያለሁ። አይዞህ። ስለዚህ አይዞህ ሳይሆን ወደ ማስረጃው ሄድ። እንዲህ አይነት ቃላቶችን ተዋቸው፣ ህፃን አይደለም ትልቅ ሰው ነው። ስለዚህ የቱ ጋ ነው ኢየሱስ ሰማይና ምድርን ፈጠረ የሚለው? በጣም አሪፍ። አንደኛና ዋነኛው ነገር ይሄንን ከማሳየታችን በፊት እሱን ቀጥታ የምታሳየው ሄሎ ይሰማሃል? ኦኬ። ቆላስይስ 1:15 ይሰማሃል? ኢየሱስ ሰማይና ምድርን ፈጠረ የሚለው የት ጋ ነው ያለው? ኢየሱስ ጀመር እንዲህ ብሎ አንድ ቦታ ላይ ያስተማረበት ቦታ የለም። ክርስቶስ ቆላስይስ 1:15 ታማኝ ከሆነ ኢየሱስ ክርስቶስ ሰማይና ምድርን የፈጠርኩት እኔ ነኝ ብሎ የተናገረበት ቦታ አለ ወይንስ የለም? ብያለሁ። ቆላስይስ ምዕራፍ 1:15 ቆላስይስ ወደሱ እንሄዳለን፣ ችግር የለውም። ኢየሱስ ክርስቶስ ያልኩኝ ነው። አዳምጥ። ሰማይና ምድርን የፈጠርኩት እኔ ነኝ ብሎ የተናገረበት ቦታ አለ ኢየሱስ? ኦኬ ጥሩ። ስለዚህ ቃል በቃል ኢየሱስ ክርስቶስ ሰማይና ምድርን የፈጠርኩት እኔ ነኝ የሚል ቃል አለ ወይ ያልከኝ ነው። አላህ ይሄ ኤግዛክት ወርድ ስለሆነ አላህ ማለት ለኛል። አላህ ወደ አላህ ትሄዳለህ፣ ችግር የለውም። ስለዚህ ኢየሱስ ክርስቶስ እኔ መልስ የለህም ለልጁ የተናገረው በደንብ አለኝ እንጂ ይሄው መልስ ነው። ኢየሱስ እኔ ሰማይና ምድርን ፈጠርኩኝ ያለበት ቆላስይስ ምዕራፍ 1:15 እሺ፣ ቆላስይስ ላይ እየተናገረ ያለው ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 15 ላይ የእውነት መንፈስ በመጣ ጊዜ እርሱ ወደ እውነት ሁሉ ይመራቸዋል ብሏል። የዮሐንስ ወንጌል ላይ ኢየሱስ ክርስቶስ እኔ ሰማይና ምድርን የፈጠርኩት እኔ ነኝ ያለበት ቦታ አለ? ኢየሱስ ክርስቶስ ዮሐንስ ወንጌል ላይ አዳምጥ፣ ወዴት ነው የምትሄደው? ኢየሱስ ክርስቶስ ዮሐንስ ወንጌል ላይ ልትጠቅሰው የፈለክበት ቦታ ላይ አሁን ሰማይና ምድርን የፈጠርኩት እኔ ነኝ ብሎ ተናግሯል? ዮሐንስ ወንጌል ምዕራፍ 1:3 ቃል መሆኑን የእግዚአብሔር ቃል ይናገራል። ይሄ ቃል ኢየሱስ ክርስቶስ ሁሉ በእርሱ እንደሆነ ያውቃል። ስለዚህ ያልኩ ያለሁት ነገር በደንብ መረጃው ግልጽ ነው። ወይ አንድ ጊዜ እሺ፣ መቅደላ ሰላም፣ እንዴት ነሽ? እስኪ አንተ መልስ ከሌለ ምናልባት ከላይ ያለችው ከተሻለች አንተ ሞከር ከሌለ አይ እሱ ስላሴ ያልገባኝ አላህ ገብቶኛል። የዋህብያ ወይስ የአህባሹን ነው የገባው?
ቆይ አሁን መሳሪያ ጀምሮ ወንድሜ ይሄ እውነት እሱ እንደማ አያስፈልግም። ይሄን መልስ ለመመለስ ማለት እኔ እንዳልኩህ ማለት ነው። ጥያቄ የጠየቅክን ጥያቄ ልመልስ ምንም በገባኝ መልኩ ችግር የለውም። እኔ ኢየሱስ ማለት ነው አብና ኢየሱስ አንድ ናቸው ሁለቱ። በቃ አብና አብ ማለት ኢየሱስ ነው። ኢየሱስ ማለት አብ ነው ከሆነ ልክ አብ ራሱን በገለጸበት መልኩ ኢየሱስም ራሱን መግለጽ መቻል አለበት። ለምን ኢየሱስም ራሱን መግለጽ መቻል አለበት። ምድር ላይ መጥቶ እንዳስተማረን ልክ ሲያስተምር ብዙ ነገሮች እንዳስተማረን እሱ አምላክ መሆኑንም ማስተማር መቻል ነበረበት። ልክ እግዚአብሔር እኔ ቀናተኛ አምላክ ነኝ፣ በብቸኝነት ተገዙ፣ ከኔ ውጪ ምስልንም የተቀረጸ ነገሮችንም ጣዖታትንም ለጣዖታትም አትስገዱ አታምልኩ ብሎ ሲያስጠነቅቀን እኔ ቀናተኛ አምላክ ነኝ ብሎ ሲያስጠነቅቀን እንደነበረው ኢየሱስም በራሱ ልክ አብ እንደገሰጸንና እንደመከረን ሌላም ነገር አምልከን እንዳንጠፋ ሊመክረን ይገባ ነበር። እኔ ወደ አባታችሁ እያለ አባቱ ሲጸልይ እኛን እየሸወደን ነው። እሱ እየጸለየ ማለት ነው። እኛ እሱን የምናመልከው ከሆነ ማለት ራሱ ማንነቱን እየደበቀን ነው። ማንነቱን ደብቆ እሺ፣ ለምሳሌ እሱ ኢየሱስ ወደ አብ እየጸለየ ያየሁኝ ከዛ በኋላ ወደ አብ ማልጸልይበት ምክንያት እንዴት ነው? እሺ፣ አይ ሁለቱም መጸለይ አለበት፣ ሁለቱ አንድ ናቸው ከሆነ ደግሞ እሱም ለኔ ጸልይልኝ፣ እኔ አምላክህ ነኝ፣ ሰማይና ምድር የፈጠርኩት ልክ ከአብ እኩል እኔ ነኝ፣ ወይም ደግሞ አብረን ነው በአንድ እጅ ነው የፈጠርነው፣ ተባብረን የሰራነው ሰማይና ምድርን። ስለዚህ ለአብ የምታደርጋቸው ነገሮችን በሙሉ ለኔ ማድረግ አለብህ ብሎ ለምን አልነገረኝም? እሺ ይሄን ሳላደርግ ብሞት እኔ ሲኦል ነኝ ወይስ የገነት ነኝ? የሲኦል ከሆንኩኝ እንዴት ነው አብ ኢየሱስ ያላዘዘኝን ነገር ላደርግ የምችለው? አይ እኔ አንተ ተገዛኝ ስላላልከኝ አምልከኝ ስላላልከኝ ሰማይና ምድርን የፈጠርኩት እኔ ነኝ ስላላልከኝ ነው ያላመለኩት ብለው ሊቀጣኝ ነው። አድሚኖች ችግር አለባችሁ። እሺ እናመሰግናለን ወንድማችን ኪንጎ ጀዛከላሁ ኸይራ። ከላይ መቅዲን እናስከትላትና እንቀጥላለን። ባረከላሁ ፊኩም። እሺ መቅደላ ነው የሚለው። ሰላም እንዴት ነህ? ሰላም ነው አላችሁ? አለ አልሐምዱሊላህ። እንዴት ነህ? እግዚአብሔር ይመስገን። እሺ ጥያቄ አለ? አዎ ጥያቄ አለኝ። አንድ ካይምሮ ላይ የሚመላለስ ጥያቄ አለ። እሱን ጠይቄ እወጣለሁኝ። ጥያቄ ነው መጠየቅ ፈልጌ። ጥያቄ ምንድነው? እሺ ጥያቄ ያው ያን ያክል ጠለቅ ያለ እውቀት ባይኖረኝም ዝም ብዬ እንዲሁ ካይምሮ ላይ የሚመላለስብኝ አደም ሙስሊም ነው አይደል? በእናንተ ነቢያቶች ሙስሊም ናቸው። ታሪካዊ ጥያቄ ነው መጠየቅ የፈለኩት። የት ኖረ? ታሪክ የእምነት ማስረጃ ሊሆን አይችልም መቅደላ። እኛ ታሪክ ማንም እሺ በኋላ በሃይማኖት በመጽሐፍ ታሪክ መጽሐፍ ነው ቢጽፍ ያ ማስረጃ አድርጎ አይያዝም። ስለ ሃይማኖት በመጽሐፍ ልጠይቅህ ችግር የለውም። በሃይማኖትም ልጠይቅህና ዳይ አዳም የት ሀገር ነው የኖረው? የት ነው መጨረሻው? እሺ አዳም ምን አደም ወይ ደግሞ አዳም የምንለው እኛ እናንተ አደም የምትሉት የት ሀገር ኖረ? መጨረሻ ላይ የት ሀገር ተቀበረ? ይሄን ማወቅ ፈልጋለሁ። በእስልምና ማለት ነው። የትና የትኛው ሀገር? አማራ ኖረ? ትግራይ ኖረ? እሱ ምን ይጠቅማል? የት እንደኖረ ማወቅ። ይልቁንስ የነበረበትን መንገድና ማንን ሲያመልክ እንደነበር ማወቅ አይሻልህም? ቆየ የት እንደተወለደ አዳም ጠየለ። እሺ ምን አይነት እምነት እንደነበረው፣ ምን ያምን እንደነበር፣ ምን ሲያመልክ እንደነበር ያንን ማወቁ የተሻለ ነው። እሺ አምላክ ስለ ነብያት እዚህ ተወለዱ፣ እዚህ ሀገር አደጉ፣ እዚህ ሀገር ሞቱ ምናምን። ኢዮብ የት ነበር የተወለደው ያደገው? ዮናስ የት ነበር የተወለደው እና ያደገው? ኖህ የት ነበር የተወለደው እና ያደገው? ይሄንን አምላክ እወቅ ግዴታ ብሎ ግዴታ አላደረገብህም። ይሄንን አወቅም አላወቅም እውቀትን አይጨምርም። ይሄን ማወቁ አለማወቁ ደግሞ አላዋቂ አያስብልህም። ገብቶሃል አይደል? ስለ ነብያቶች እምነታቸው ምን ነበር ሲያምኑና ሲያመልኩ የነበረ የሚለውን አምላክ ያንን አውቀህ ከዚያ በኋላ ስለ ቀጣዩ ዓለም ምን አስተምረዋል፣ ስለ ምድራዊ ህይወትስ ምን አስተምረዋል፣ ሰው እንዴት አምላኩን መገዛት እንዳለበት እሱን እንድታውቅ ነው አምላክ አንተን ግዴታ ያደረገብህ። ያ ነው። አይ ግን ማወቅ ፈልጋለሁኝ ካልክ
ከክርስትና በተሻለ መልኩ እስልምና ስለ አዳም የህይወት ታሪክ በደንብ አስተምሯል። እሱን ላንሳለህ። የት እንደኖረና የት እንደሞተ መንገርህ ፈልገህ ነው እሱ? አዎ እሱን ነው የፈለኩት በማስረጃ መቼ እንደሞተ፣ መቼ እንደተፈጠረ፣ መቼ ወደ ገነት እንደገባ፣ መቼ ወደዚህ ዓለም እንደመጣ ሁሉንም እንዳለ ልንገርህ። አሁን አዳም ቃል ነብዩ ሰለላሁ ዐለይሂ ወሰለም ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ መሰለህ? إن من أفضل أيامكم عند الله يوم الجمعة فيه خلق آدم وفيه أدخل إلى الجنة وفيه أهبط إلى الأرض وفيه توفي ولا تقوم الساعة إلا في يوم الجمعة. نبي صلى الله عليه وسلم من قالوا آدم التزقون آدم يتفتروا በጁምዓ ቀን ተፈጠራሉ። ልክ እንዲሁ ደግሞ አዳም ወደ ገነት እንዲገባ የተደረገው በጁምዓ ቀን ነው አሉ። ቀጣዩ አሁን ለጠየቀው ጥያቄ አዳም እዚህ ዓለም የመጣው በጁምዓ ቀን ነው። በጁምዓ ቀን እዚህ ዓለም ኖረ። የት ነው የኖረበት ሀገር ነው? ፊ አርዲሂ ሱብሓነሁ ወተዓላ አላህ በፈጠራት ምድር ላይ በዚች ሀገር ላይ ኖረ ማለት ነው። በዚች ዓለም ላይ ኖረ። ከዚያም በኋላ መቼ ሞተ? በጁምዓ ቀን ሞተ። ይህች ዓለም የምትፈጸመው በጁምዓ ቀን ነው አሉ። የኖረበት አካባቢ አይታወቅም። የዛኔ አካባቢ ስሞች የሉም። እባክህ አሁን ይሄ አማራ፣ ትግራይ፣ ኦሮሞ የሚለው ከጊዜ በኋላ ሰዎች መሰየማቸው አዳምጥ። የዛኔ ይሰየም ዘንድ ሰው አልኖረባትም፣ የመጀመሪያው ሰው ነበር። ስለዚህ የት ነው አዳም ኖረ ከተባለ አላህ ስብሓነሁ ወተዓላ ቁልና ህቢጡ በዚህ ምድር ላይ ውረድና ወለኩም ፊል አርድ ሙስተቀሩን ብሎ ገለጸለት። አዳም ሆይ ምድር የምትባልን ዓለም ፈጥሬያለሁኝ የአንተ መኖሪያህን በእርሷ ላይ ትሆናለች ብሎ ገለጸለት። ገብቶሃል አይደለ? ስለዚህ የዛኔ ማንም የኖረባት ሀገር ዓለም ስላልነበረች የመጀመሪያው ነዋሪ እርሱ ስለሆነ ስያሜ የሚባለው ነገር የለም። የዛኔ አላህ ምድር ብሎ ቃል በቃል ገለጸለት፣ በዚያች ላይ እንዲኖር አደረገው። ከዚያም በኋላ በዚያች ምድር ላይ በመቼ ቀንና በመቼ ቀን እንደአመጣውና እንደወሰደው ይናገራል። ስለዚህ ስያሜ የሀገር ስሞች ይኖሩ ዘንድ የዛኔ የመጀመሪያው ሰው እርሱ ስለነበረ የሀገር ስያሜዎች ገና ሰዎች አልኖሩባትም፣ አልተሰየመችም ነበር። ያ ነው። እሺ ይሄን ተቀብያለሁ። አንድ ጥያቄ ልጨምር። ጨምርሽ። ሐዋ ሚስቱ ናት አይደለ? ሐዋ ሚስቱ ከቁርአን ላይ ሚስቱ ሐዋ እንደሆነች ትላላችሁ አይደለ? ከቁርአናችሁ የት ቦታ ነው ሐዋ ሚስቱ የሚለው? የት ቁጥር የት ምዕራፍ ላይ ነው ያለው? በጣም ጥሩ መቅደል። አሁን ምን አለ መሰለህ፣ አሁን እስልምና ላይ ጥያቄ መተሰጠ